ለገናናው መልአክ ለቅዱስ ሚካኤል ይገባል። የሴሚሲ ደብረ ጽባ ቅዱስ ሚካኤል ህንጻ ቤተክርስቲያን 13 ዓመት በግንባታ ሂደት አልፏል። አስቡት 13 ዓመት። ግን የእውነት የሁሉ ዓመት ይገባል? እስኪ እንመልከት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስቱንም የቤተክርስቲያን አይነቶችን በአንድ ላይ ያዘ። ሰቀላ፣ ክብ እንዲሁም ዋሻ በአንድ ጊዜ ያለምንም መጨናነቅ ከ10,000 በላይ ምዕመናን በውስጡ ማስተናገድ የሚችል 2 ቤተ መቅደሶችን በአንድ ላይ የያዘ። ይህ ብቻ አይደለም፣ 11 ዋና ዋና በሮች ያሉት በንድፍ አይነቱ በኢትዮጵያም ብሎም በአፍሪካ ልዩ የሆነ ቁመቱ 13 ያህል ፎቆችን የሚረዝም ክርስትና ቤት፣ ሙዚየም፣ የፍትሐት መከወኛ፣ አስክሬን ክፍልና ልዩ ልዩ ቢሮችን ስቶሮችን በውስጡ የያዘ። አብዛኛው የቤተ ክርስቲያኑ ግድግዳዎች በውብ ጥርብ ድንጋዮች፣ በሞዛይክ ስዕሎችና በመስታወት የተሸፈነ የመጀመሪያው ባለሊፍት ህንፃ ቤተ ክርስቲያን 13 ዓመት ይገባል። ይህ ህንፃ ቤተ ክርስቲያን የፊታችን ጥር 16 እና 17 በታላቅ ድምቀት ይመረቃል። እርሶ ለምርቃቱ ያብቃውት። ከደረሱ ግን ሊቀ መላኩ ቅዱስ ሚካኤል ቤቴን እዩልኝ ሲል በክብር ጠርቶታል፣ እንዳይቀሩ።